በኢራን ውስጥ አጣዳፊ የውሃ እጥረት እንደገጠማት መረጃዎች ወጥተዋል። ፕሬዚዳንቱ አሳሳቢ ቀውስ ሲሉ ጠርተውታል። ኢራን ውሃ እያለቀባት እንደሆነ በርካታ የዓለም ሚዲያዎችም እየዘገቡት እንደሚገኝ ነው። እንግዲህ ከሰሞኑ ማለት ነው ከቴሄራን አጠገብ ገጠራማ ቦታ ላይ የውሃ ቧንቧዎች ደርቀዋል። ወንዞችም እንግዲህ አቧራ ሆነዋል ነው የተባለው። ፕሬዚዳንቱ ሙሰድ እንዳሉት ከሆነ በቅርብ ዝናብ ካልጣለ ችግር ላይ እንወድቃለን፣ ይህም በኢራን ዘመናዊ ታሪክ ውስጥ ካሉ ታላላቅ ፈተናዎች አንዱ ነው ሲሉ ነው የገለጹት። የዘንድሮ ዝናብ መጠን በ40 በመቶ ገደማ ቀንሷል የተባለው ገበሬዎችም እርሻውን እየተዉት ነው፣ በጣም ተሰላችተዋል ሲሉ ነው እንግዲህ ኢራን የገጠማት ጊዜያዊ ድርቅ አይደለም ይልቁንም ደግሞ የሚቀጥል ሊሆን እንደሚችልም በርካቶች ስጋት እየገለጹ ይገኛሉ። በኢራን የሚገኙ በርካታ ሀይቆች ደርቀዋል። በምስሉ ላይ እንደምትመለከቱት እንግዲህ ወንዞችም ደርቀዋል። በግብርናውም ዘርፍ የተሰማሩ ገበሬዎችም እንደዚሁ እህል ከመዝራት እንድትቆጠቡ ነው መረጃዎች እየወጡ የሚገኘው። እንግዲህ ኢራን ላይ ትልቅ ፈተና አስሮባታል። በጦርነት እንግዲህ በማዕቀብና በተለያዩ ጉዳይ ላይ ተወጥራ የምትገኘው ኢራን አሁን ደግሞ ከፍተኛ የሆነ የውሃ ችግር እንደ